ትርታ 97.6 ኤፍኤም ከልቦ የቀረበ ከሀገር ውስጥና ከባህር ማዶ ወዳዘጋጀናቸው ዜናዎቻችን ሲሆን ሀገራዊ ጉዳዮችን አስቀድመን እንጀምራለን። በኢትዮጵያ ግልጽነት የሰፈነበትና ፍትሃዊ የመሬት አስተዳደር ስርዓት ለመገንባት ባለድርሻ አካላት በጋራ ለመስራት ተስማሙ። ይህ የተገለጸው ላንድ ፎር ላይፍ ኢትዮጵያ ባዘጋጀው ሶስተኛው ብሔራዊ የመሬት ቀን ላይ እንደሆነም ተገልጿል። ሶስተኛው የኢትዮጵያ የመሬት ቀን ባለፈው ሐሙስ ታህሳስ 16 ቀን 2018 በአዲስ አበባ ተከብሮ ውሏል። ዕለቱም የመሬት አስተዳደርን ማጠናከር፣ የመሬት ባለቤትነት መብትን ማረጋገጥ በሚል መሪ ቃል ባለድርሻ አካላት ባሳተፈ የውይይት መድረክም ተከብሮ ውሏል። በመድረኩም በከተማና በገጠር የመሬት አጠቃቀም ዙሪያ ያሉ ውስብስብ ችግሮች ላይ ውይይት መደረጉንም ትርታ ሰምቷል። የላንድ ፎር ላይፍ ኢትዮጵያ የጠቅላላ ጉባኤ ሰብሳቢ ዶክተር መለሰ ጌጡ በመክፈቻ ንግግራቸው ፍትሃዊ የመሬት አስተዳደር የሕግ ጉዳይ ብቻ ሳይሆን ሰላም መስፈን መሰረት መሆኑንም ገልጸዋል። ይህ በእንዲህ እንዳለ ድርጅታቸው የሁሉንም ዜጎች የመሬት መብት የሚያስከብር አካታች ስርዓት እንዲዘረጋ በቁርጠኝነት እንደሚሰማራም አስታውቀዋል። የከተማና መሠረተ ልማት ሚኒስቴር በኃይሉ አያሌውና የተለያዩ ምሁራን ጥናታዊ ጽሑፎችን አቅርበዋል። በጥናታቸውም የጋራ የመሬት ይዞታን መጠበቅ ከዘመናዊ የከተማ ልማት ጋር እንዴት መጣጣም ወይም ደግሞ ተጣጥሞ ሊሄድ እንደሚችልም አብራርተዋል። ከግብርና ሚኒስቴር ተወካይ ያለ ዘውድ ደምሴ በበኩላቸው አስተማማኝ የመሬት ይዞታ መብት ለዘላቂ ልማት የጀርባ አጥንት መሆኑንም ተናግረዋል። አርሶ አደሩና አርብቶ አደሩ ተጠቃሚ እንዲሆኑ መንግስት፣ የሲቪክ ማህበራትና የግል ዘርፍ በቅንጅት እንዲሰሩም ጥሪ አቅርበዋል። በተጨማሪም ከተለያዩ አካባቢዎች የመጡ አነስተኛ አርሶ አደሮችና የአርብቶ አደር ማህበረሰብ ተወካዮችም በመሬት አስተዳደር ፖሊሲ ዙሪያ ያላቸውን ተሞክሮና የሚያጋጥሟቸውን ተግዳራቶች ለታዳሚው አካፍለዋል። በመጨረሻም የመሬት አስተዳደር ስርዓቱ ግልጽነት የሰፈነበትና ፍትሐዊ እንዲሆን በጋራ ለመስራት ስምምነት ላይ መድረስ መርሃ ግብሩ መጠናቀቁን ላንድ ፎር ላይፍ ለትርታ በላከው ጋዜጣዊ መግለጫ ላይ ተመላክቷል። ከ5500 በላይ በሆኑ ህገወጥ የውጭ ማስታወቂያዎች ላይ እርምጃ መውሰዱን የአዲስ አበባ ከተማ የግንባታ ፍቃድና ቁጥጥር ባለስልጣን አስታወቀ። ባለስልጣኑ ባለፈው አንድ ወር ውስጥ ብቻ መመሪያን ሳይከተሉ በተሰቀሉ ከ5500 በላይ ህገወጥ የውጭ ማስታወቂያዎች ላይ ህጋዊ እርምጃ ወስጃለሁ ብሏል። እርምጃው የተወሰደው የከተማዋን የጥራት ደረጃ ለማስጠበቅና ማስታወቂያዎቹ ወደ ዲጂታል እንዲቀየሩ ለማድረግ ታስቦ በመሆኑ እንደሆነም ተመላክቷል። በባለስልጣኑ የውጭ ማስታወቂያ ፍቃድ አሰጣጥና ቁጥጥር ዳይሬክቶሬት አቶ ግርማቸው ጌታነህ እንደገለጹት ተቋማቸው የከተማዋን ውበትና ደረጃ ለመጠበቅ ከሚመለከታቸው አካላት ጋር በመቀናጀት እየሰራ እንደሚገኝም ተናግረዋል። ከዚህ ቀደም ህገወጥ ማስታወቂያዎችን በመለየት ባለቤቶቻቸው ወደ ህጋዊ መስመር እንዲገቡ በተደጋጋሚ ጥሪ ሲያደርግና የግንዛቤ ማስጨበጫ ስራዎች ሲሰሩ መቆየታቸውንም ዳይሬክተሩ አስታውቀዋል። ሆኖም ግን በርካታ የማስታወቂያ ባለቤቶች ወደ ህጋዊ መስመር ባለመግባታቸው ምክንያት በ11ዱም ክፍለ ከተሞች የሚገኙ የደንብ ማስከበር ኦፊሰሮችን በማስተባበር የማንሳትና የገንዘብ ቅጣት እርምጃ ተወስዷልም ነው ያሉት። በዚህም መሰረት ባለፈው አንድ ወር ብቻ ከ5600 በላይ ህገወጥ ማስታወቂያዎች መነሳታቸውንም አስታውቀዋል። ማስታወቂያዎቹን በለጠፉና በሰቀሉ አካላት ላይም የገንዘብ ቅጣት ተጥሏል ተብሏል። ይህ የቁጥጥርና የህግ ማስከበር ስራም በቀጣይ ተጠናክሮ እንደሚቀጥል ባለስልጣኑ ማሳሰቡን ትርታ ከተቋሙ ሰምቷል። ፍቃድ የሌላቸው የማስታወቂያ ባለቤቶች በአፋጣኝ ፍቃድ እንዲያወጡ እንዲሁም ፍቃዳቸው ያለፈባቸው አካላት በወቅቱ እንዲያሳድሱ የአዲስ አበባ የግንባታ ፍቃድና ቁጥጥር ባለስልጣን ጥሪ አቅርበዋል። የካዛንቺስ መልሶ ማልማት ተነሺዎችን ጨምሮ በ4 ፕሮጀክቶች ለተነሱ 984 ዜጎች ከ4 ቢሊዮን ብር በላይ የካሳ ክፍያ መፈጸሙን የቂርቆስ ክፍለ ከተማ መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት አስታወቀ። ቢሮ ከተማውን የቱሪዝም መዳረሻ ለማድረግ የተጀመረው የኮሪደር ልማት ፕሮጀክት በተቀመጠለት የጊዜ ገደብ እንዲጠናቀቅ የወሰን ማስከበርና የልማት ተነሺዎች በልዩ ትኩረት እየተከታተለ መሆኑንም ገልጿል። በቂርቆስ ክፍለ ከተማ የካዛንቺስ መልሶ ማልማትን ጨምሮ የሳውዝ ጌትስ፣ የፒኮክና የአጋዛ ወንዝ ዳርቻ ልማት ስራዎች በጥራትና በፍጥነት እየተከናወኑ እንደሚገኙ የቅርንጫፍ ጽሕፈት ቤቱ ኃላፊ ሙሉጌታ አስታውቀዋል። ከነዚህ 4 ፕሮጀክቶች ለተነሱ 984 ዜጎች የ2 ዓመት የቤት ኪራይን ጨምሮ በአጠቃላይ 4 ቢሊዮን 355 ሚሊዮን ብር የካሳ ክፍያ ተፈጽሟል ብሏል።
በዚህ ውስጥም 890 ሚሊዮን ብሩ ባለፉት 5 ወራት ውስጥ የተከፈለ መሆኑንም አብራርተዋል። ለልማት ተነሾች ምትክ ቦታና ቤት እንዲያገኙ የሚያስችል መረጃ ተደራጅቶ ወደ ማዕከል መላኩንም ገልጸዋል። ከኮሪደር ልማት ባሻገር ከ2011 በጀት ዓመት ጀምሮ የካቢኔ ውስጥ ካገኙት 173 ጉዳዮች መካከል ለ125ቱ የቦታ ርክክብ ተፈጽሟል መባሉን ትርታ ከቂርቆስ ክፍለ ከተማ የመሬት ልማትና አስተዳደር ጽሕፈት ቤት ሰምቷል። አምራቾች የብሔራዊ የደረጃ ምልክትን እንዲጠቀሙ የኢትዮጵያ የደረጃዎች ኢንስቲትዩት ጥሪ አቅርበዋል። አምራቾች ቀጣይነት ያለው ሀገራዊ እድገትን ለማረጋገጥ አምራቾች የብሔራዊ የደረጃ ምልክትን በምርቶቻቸው ላይ ሊጠቀሙ እንደሚገባ ኢንስቲትዩቱ አሳስበዋል። ምልክቱን ያለ ፍቃድ መጠቀም በሕግ እንደሚያስጠይቅም አስጠንቅቋል። የኢንስቲትዩቱ የስኪምና የደረጃ ምልክት አስተዳደር መሪ ስራ አስፈጻሚ ኦሊያድ ሌንጮ በአሁኑ ወቅት በምግብ፣ በኬሚካል፣ በኮንስትራክሽንና በኤሌክትሪክ ዘርፎች የተሰማሩ 347 አምራቾች የብሔራዊ የደረጃ ምልክት ፍቃድ እንደተሰጣቸው አስታውሰዋል። የህብረተሰቡን የጤና ለመጠበቅና የተመጣጠነ ምግብ አቅርቦትን ለማረጋገጥ የስንዴ ዱቄት፣ የምግብ ጨውና የምግብ ዘይት አምራቾች የበለጸገ ምግብ ምልክትን መጠቀም ግዴታቸው መሆኑን ገልጸዋል። እነዚህ ምርቶች ደረጃቸውን ሳያሟሉ ወደ ገበያ መግባት እንደማይችሉም አስገንዝበዋል። ብሔራዊ የደረጃ ምልክትን መጠቀም የምርቶችን ጥራት ለመለየት ፍትሐዊ የንግድ ስርዓትን ለማስፈንና የሀገር ውስጥ ምርቶችን በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ለማስቻል ወሳኝ መሆኑንም አስረድተዋል። ይሁንና ኢንስቲትዩቱ ባደረገው ክትትል አንዳንድ አምራቾች ያለ ፍቃድ ምልክቱን እየተጠቀሙ መሆኑን ተደርሶበታል ያሉ ሲሆን ይህ ድርጊት በአዋጅ ቁጥር 1343/2016 የተከለከለና የወንጀል ተጠያቂነትን የሚያስከትል እንደሆነም አስታውሰዋል። ሕጉን ጥሰው በሚገኙ አካላት ላይም ከ1 ዓመት እስከ 5 ዓመት የሚደርስ ጽኑ እስራትና እስከ 500 ሺህ ብር የሚደርስ የገንዘብ መቀጮ እንደሚጣልም አስታውቀዋል። ከውጭ ወዳገኘናቸው ዜናዎቻችን ስናልፍ አፍሪካዊ ጉዳዮችን እናስቀድማለን። በምዕራብ አፍሪካዊቷ ሀገር ጊኒ ለፕሬዚዳንታዊ ምርጫ ትላንት የተካሄደው የድምፅ አሰጣጥ መጠናቀቁ ተሰምቷል። አሁን ሀገሪቱን በወታደራዊ መሪ እያስተዳደሩ የሚገኙት ጄኔራል ማማዲ ዱምቡያ ምርጫውን ያሸንፋሉ ተብሎ ይጠበቃል። በጊኒ የተመዘገቡ 6.7 ሚሊዮን መራጮች ድምጻቸውን ሲሰጡ መዋላቸውም ተገልጿል። የ41 ዓመቱ ጄኔራል ማማዲ ዱምቡያ 8 ተቀናቃኞች ቢኖራቸውም ዋና ዋና የሚባሉ ተቃዋሚዎቻቸውን በስደት ላይ በመሆናቸው ጄኔራሉ ያለምንም ፈተና ያሸንፋሉ ተብሏል። የሀገሪቱ ተቃዋሚ ፓርቲዎች ምርጫውን ዲሞክራሲያዊ አይደለም በሚል የተቃውሞ ጥሪ አቅርበው የነበረ ሲሆን የሲቪል ማህበረሰብ ቡድኖችም የዱምቡያ አስተዳደር የፕሬስ ነጻነት በመገደብና ተቃውሞዎችን በማገድ አምባገነናዊ ስርዓት እያሰፈነ ነው ሲሉም ይከሳሉ። የሀገሪቱ ምርጫ ዳይሬክቶሬት እንዳስታወቀው የመጀመሪያ ደረጃ ውጤት በሚቀጥሉት 2 ቀናት ውስጥ ይፋ ይደረጋል ተብሎ ይጠበቃል። ጄኔራል ማማዲ ዱምቡያ እንደ አውሮፓውያን አቆጣጠር በ2021 የመጀመሪያውን በዲሞክራሲያዊ መንገድ የተመረጡ ፕሬዝዳንት አልፋ ኮንዴን በመፈንቅለ መንግስት ከስልጣን ማውረዳቸው ይታወሳል። ጊኒ ምንም እንኳን በማዕድን ሀብት የበለጸገች ብትሆንም ከግማሽ በላይ የሚሆነው ህዝቧ አሁንም በከፋ ድህነት ውስጥ እንደሚገኝ የዓለም ባንክ መረጃዎች ያመላክታል ሲል አልጀዚራ ዘግበዋል። ዩናይትድ ኪንግደም በዲሞክራቲክ ሪፐብሊክ ኮንጎ ላይ የቪዛ ገደብ መጣሏን አስታወቀች። እርምጃው የተወሰደው ሀገሪቱ ሰነድ የሌላቸውን ዜጎቿን መልሳ ለመቀበል ፍቃደኛ ባለመሆኗ እንደሆነም ተገልጿል። በአንጻሩ አንጎላና ናሚቢያ ዜጎቻቸውን ለመቀበል ከብሪታንያ ጋር ስምምነት ላይ ደርሰዋል ተብሏል። የብሪታንያ የአገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ የኮንጎ መንግስት ህገወጥ ስደተኞችንና ወንጀል የፈጸሙ ዜጎችን መልሶ ለመቀበል በሚደረገው አዲሱ ፖሊሲ ላይ ትብብር አላደርግም ማለቷም ተሰምቷል። በዚህም ምክንያት ሀገሪቱ ቀደም ሲል ታገኝ የነበረውን ፈጣን የቪዛ አገልግሎት እንዲሁም ለባለስልጣናትና ለልዩ እንግዶች የሚሰጠውን ቅድሚያ የማግኘት መብቷን እንድታጣ ተደርጓል ተብሏል። የሀገር ውስጥ ጉዳይ ሚኒስትር ሻባና ማህሙድ እንደተናገሩት ኮንጎ ትብብሯን በአስቸኳይ ካላሻሻለች ብሪታንያ ቪዛ ሙሉ ለሙሉ እስከ ማገድ የሚደርስ ጠንካራ እርምጃ ልትወስድ ትችላለች ነው ያሉት። ሚኒስትሯ ሀገራት ደንቡን ማክበር አለባቸው፣ ዜጎቻቸው እዚህ የመቆየት መብት ከሌላቸው መልሰው ሊረከቡ ይገባል ሲሉም አሳስበዋል። በተያያዘ ዜና አንጎላና ናሚቢያ ዜጎቻቸውን መልሰው ለመቀበል ከብሪታንያ ጋር አዲስ ስምምነት ተፈራርመዋል። ይህም ብሪታንያ ባለፈው ወር ይፋ ካደረገችውና ጥብቅ ከሆነው የስደተኞች ፖሊሲ ማሻሻያ በኋላ የመጀመሪያው ስምምነት በመሆኑም ተገልጿል።
አዲሱ የብሪታንያ ፖሊሲ ስደተኛ ፍቃድ ጊዜያዊ የሚደረግና ሰነድ የሌላቸውን ሰዎች የመመለስ ሂደትን የሚያፋጥን ነውም ተብሎለታል። እስካሁን ድረስ ከኮንጎ፣ ከአንጎላ ወይም ደግሞ ከናሚቢያ መንግስት በኩል የተሰጠ ይፋዊ ምላሽ የለም ሲል አልጀዚራ አስነብበዋል። የተባበሩት ሀገሮች ወይም ዩናይትድ ኔሽንስ ድርጅት ዋና ጸሐፊ በሱዳን አስቸኳይ የተኩስ አቁም እንዲደረግ ጠየቁ። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ በሱዳን የተፋለሙ ያሉ ወገኖች ግጭቱን በአስቸኳይ እንዲያቆሙ በድጋሚ ጥሪ አቅርበዋል። ዋና ጸሐፊው ጥሪውን ያቀረቡት የሀገሪቱ የእርስ በርስ ጦርነት ሌላ ዓመት ያስቆጠረ የንጹሐን መፈናቀልና በሰላም አስከባሪዎች ላይ የሚሰነዘረው ጥቃት በጨመረበት ወቅትም እንደሆነ ተገልጿል። ጉተሬዝ የሱዳንን የሽግግር ጠቅላይ ሚኒስቴር ሰሞኑን በተመድ የጸጥታው ምክር ቤት ያቀረቡትን የሰላም እቅድ ቢቀበሉም በሀገሪቱ እየታየ ያለውን ውድመት ለማስቆም ግን የተኩስ አቁም ስምምነትና ሁሉንም ወገኖች ያሳተፈ የፖለቲካ ሂደት የግድ አስፈላጊ መሆኑንም አስገንዝበዋል። በተጨማሪም ለሲቪል መር ለውጥ ቅድሚያ እንዲሰጥ በማሳሰብ የተባበሩት መንግስታት ልዩ መልእክተኛ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች RSF መካከል የሚደረገውን ንግግር ለማገዝ ዝግጁ መሆናቸውንም አረጋግጠዋል። በዚህ ወር መጀመሪያ ላይ በደቡብ ኮርዶፋን ግዛት ካጅጉሊ በሚገኘው የተባበሩት አገሮች የሎጂስቲክስ ማዕከል ላይ በተሰነዘረ የድሮን ጥቃት 6 የባንግላዴሽ የሰላም አስከባሪዎች መገደላቸው ይታወሳል። አሁን ላይ የኮርዶፋን ግዛት አዲሱ የኃይል እርምጃ ማዕከል መሆኑን የገለጹት የድርጅቱ ሪፖርቶች የድሮን ጥቃቶች በሆስፒታሎችና በትምህርት ቤቶች ላይ ጭምር እየደረሱ መሆናቸውንም አስገንዝበዋል። በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል ያለው ውጊያ በዳርፉርና በኮርዶፋን በመባባሱ ምክንያት የሰብአዊ እርዳታ አቅርቦት መስተጓጎልና በሚሊዮኖች የሚቆጠሩ ዜጎች ለከፋ ችግር መጋለጣቸውም ተመላክቷል ሲል የዘገበው አልጀዚራ ነው። በመጨረሻም የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ 4 ዓመት ገደማ የዘለቀውን ጦርነት ለመቋጨት ያለመ ንግግር ለማድረግ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ለመነጋገር ቀጠሮ ይዘዋል። ሁለቱ መሪዎች ሞስኮ ድጋፏን ባልቻረችው እና አሜሪካ በቀረበው የሰላም እቅድ ማሻሻያ ዙሪያ ከመምከር ባሻገር የተናጠል የአሜሪካ የደህንነት ዋስትና ረቂቅ ላይ ይመክራሉ ተብሏል። በዚህም ሁለቱ መሪዎች ፍሎሪዳ በሚገኘው በትራምፕ መኖሪያ ቤት ቀጠሮ በያዙበት ንግግራቸው ሩሲያ በሳምንቱ መገባደጃ ኪየቭ ላይ ከባድ የአየር ድብደባ ካደረገች በኋላ ሲሆን ድብደባውንም ተከትሎ ፕሬዚዳንት ዜሌንስኪ ሞስኮ ሰላም እንደማትፈልግ ማስረጃ ግልጽ ማሳያ ነው ሲሉ በቀጠሯቸው መሰረት ከትራምፕ ጋር ባደረጉት ንግግር ላይ አውስተዋል። ለ10 ሰዓታት በዋና ከተማዋ ኪየቭ በዘለቀው የሚሳኤልና የድሮን ጥቃት 2 ሰዎች ሲገደሉ 32 ሰዎች ደግሞ መቁሰላቸው የአካባቢው ባለስልጣናት መናገራቸውም አይዘነጋም። ዜሌንስኪ ከትራምፕ ጋር በሚያደርጉት ንግግር ለዩክሬን የደህንነት ዋስትናና የግዛት ማረጋገጫ ማግኘት እንደሚያነሱ የሚጠበቅ ነው ተብሎ የተነገረ ሲሆን ሁለቱም ጉዳዮች ሩሲያ ከዚህ ቀደም ለመቀበል አሻፈረኝ ብላ የተናገረችው ስለመሆኑም እየተገለጸ ይገኛል። የሩሲያ ዩክሬን ጦርነትን በማደራደር በተለይ አሜሪካ የአንበሳውን ድርሻ ወስዳ መቆየቷም ይታወሳል ሲል የዘገበው ቢቢሲ ነው። የዚህ ሰዓት ጋር ሆነው ከኛ ጋር እየሰሩ የሚገኙት ማን እንደ እናት የሚላችሁ እናት ባንክ ነው። በመላው ኢትዮጵያ ከ206 በላይ የባንክ ቅርንጫፎችን ይዟል። በዚህ ባንክ ቅርንጫፎቹ ፈጣን ቀልጣፋና ዘመናዊ የባንክ አገልግሎትን በመስጠት ላይ ይገኛል። ኦሚ በተሰኘው ከወለድ ነጻ የባንክ አገልግሎቱ የሚታወቀው እናት ባንክ በእናት መላ ወራዊ የትምህርት ቤት ክፍያን መክፈል አስችሏል። እናንተም ስራችሁን ስሩ፣ ክፍያችሁን በእናት መላ በኩል ክፈሉ ነው የሚላችሁ። የእናት ፖስ የክፍያ አማራጭም ጊዜንና ጉልበትን ቀለል የሚያደርግ ሆኖ ቀርበዋል። ምርጫችሁን ለዘመናዊ ባንክ አገልግሎት እናት ባንክን እንድታደርጉ በአክብሮት ጋበዝናችሁ። ሌላኛው አጋራችን ራይድ ትራንስፖርት ነው። ራይድ ትራንስፖርት እንኳን ለ2018 የገና በዓል አደረሳችሁ እያለ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶውን በአካል ለመቀበል ጊዜ ቢያጥሮ ታማኝ የጉዞ አማራጭ ራይድ ትራንስፖርት በእንክብካቤ ያሉበት ድረስ በማምጣት በአይነ ስጋ ያገናኙታል። ከራይድ ጋር ወደፊት ራይድ ትራንስፖርት የሰዓት አጋራችን ነው። ትርታ 97.6 FM ከልቦ የቀረበ